አው እየጠረጠርኩ ነው። ብዙ ነገር አድርጋለሁ፣ ብዙ ነገር አይቻለሁ። ሁለተኛ ዱባይ ላይ ሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና የሩታዬ ህይወት እንደዚህ ናት። ለአንዱ ደስታ ለአንዱ ሀዘን። አብርሽና ሩታ ታርቀው እዚህ ደረጃ ላይ ሲደርሱ ፍቅርና ፉፉ ግን ይደጋገማሉ። ጭቅጭቅ፣ ንትርክ፣ አንቺ እኔ። አብርሽና ሩታ ለምንድነው ዝም ያሉት? ፍቅርና ፉፉ በእነሱ ምክንያት ተለያይተው ለምን ዝም ይላሉ? የኛ ፍቅር እንደተመለሰው የነሱን ፍቅር መመለስ አለብን ብላችሁ ዋጋ መክፈል አለባችሁ። አብርሽ እና ሩታ ቡሪካ የፍቅር ጠበቃ ብላችሁ ኮሜንት ጻፉልኝ። ከብዙ ሀገራት አብርሽ ሰርጋችሁ ሲደርስ ወደ ዱባይ ስመጡ እኛም መምጣት እንፈልጋለን እና ቀኑን እንዲነገረን ምናምን ስላሉ ነው አብዛኛዎቹ ዛሬ ሚዲያ ላይ ወጥቼ ለሁሉም ሰው ደውዬ መናገር ስለማልችል በ30 ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። የኔና የሩታዬ ከየትኛውም ሀገር ከካናዳ ሊሆን ይችላል፣ ከአሜሪካ፣ ከስዊዘርላንድ እንዲሁም የተለያየ አውሮፓ ሀገር፣ አረብ ሀገራት ያላችሁ በሙሉ ዌልካም ብለናል። ተጋብዛችኋል ሁላችሁም ማለት ነው። ፋሚሊዎች ማንም ሰው እንዳይቀር። በተለይ የኛ ኦዲየንስ ለኛ ቦታ ያላችሁ እኛን የምትወዱኛን የምታከብሩ ማናችሁም እንድትቀሩ አንፈልግም። ፋሚሊዎቻችን ሁላችሁንም የክብር እንግዳ አድርገን ጋብዘናችኋል። የምንሄድበትን ቀን ምናምን ወረቀት ላይ ጽፌ ቤት ውስጥ አስቀምጬላት ነው ወደዚህ የመጣሁት። ከዛ እና የኔ ጋር ብያታለሁ። አሁን እያበረች ነው እየመጣች ያለች። ፋሚሊዎች በጣም ደስተኛ ሆናለች ምናምን። ህይወት እንደዚህ ናት። ለአንዱ ደስታ ለአንዱ ሀዘን የሆነች ዓለም ላይ ነው ያለ ነው ማለት ነው። ለምን እንደዚህ ያልኩ ይመስላችኋል? ዛሬ እንግዲህ ፍቅርና ፉፉ ቪዲዮ ለቀው ነበርና በዛሬ ቪዲዮ ብዙዎቻችን በጣም ያሳዘነን ነገር ነው። ለምን ቢባል አብርሽና ሩታ ሰርጋቸውን ያው ዱባይ ላይ ሊያደርጉ ነውና በዚህ ምክንያት እንግዲህ ብዙዎቻችን በአንደኛው በኩል ያው ደስ የሚል ነገር ነው፣ በአንደኛው በኩል ደግሞ የሚያስከፋ ነገር ነው። እንግዲህ ፍቅር ተናግራለች። ዛሬ የፉአድና የፍቅር መለያየት ምክንያት የሆኑት አብርሽና ሩታ ማለት አብርሽ በዛ ታይም አብርሽን ለማገዝ እንደመጣች ሩታ ቀንታ እንደምትመለስ በማሰብ ትክክል ባልሆነ መንገድ ሂዳ ፍቅሯን አደጋ ላይ ጥላለች ማለት ነው ፍቅር እና ዛሬ ግን አሁን አብርሽና ሩታ ታርቀው እዚህ ደረጃ ላይ ሲደርሱ ፍቅርና ፉፉ ግን ህይወታቸው ምስቅልቅል ብሏል ማለት ነውና ለዚህ ነው ህይወት ለአንዱ ደስታ ለአንዱ ሀዘን ናት ያልኩኝ። በጣም የሚያሳዝን ሁኔታ ነው ማለት አንዳንዴ በህይወታችሁ ደስተኛ የምትሆኑት ምንድነው የሆነን ነገር ለማስተካከል መስዋዕት አድርጋችሁ ጊዜያችሁን ሊሆን ይችላል፣ ገንዘባችሁን ሊሆን ይችላል ማለት ፍቅራችሁን ልክ ፍቅር እንዳደረገችው ነገር ብቻ ብዙ ነገራችሁ መስዋዕት አድርጋችሁ በዛ ነገር ስኬታማ ስትሆኑ በጣም ደስ ይላል። ግን ደግሞ ከሁለቱም ሳትሆኑ መቅረት በጣም ያሳዝናል። እንግዲህ ፍቅር በህዝብም በሩታም በኩል ያው በሩታ በመጨረሻ ላይ ቢሆንም አምናለች፣ ግን በህዝብ በኩል ደግሞ ሰው ሊያምናት አልቻለም። ለምን እንደዚህ እንደተመለሰች ብሎ ብዙ ሰው ሲሰድባት ነው የነበረ። ከዛ ሲቀጥል ደግሞ ፍቅረኛዋም አልተረዳትም። ያው ያደረገችው ነገር ትክክል እንኳን ቢሆን በፍቅረኛ በፉአድ በኩል ደግሞ ትክክል ስላልሆነ ፉአድ ተሰምቶታል ማለት ነው። እንግዲህ እንደ አብርሽና እንደ ሩታ ፍቅርና ፉፉም ይታረቃሉ ብለን ተስፋ እናደርጋለን። ያለውን ጓደኝነት ያለውን ነገር ማጣት ስለሌለብን እሱን ነገር ቢያንስ ማስተካከል ስላለብኝ ዛሬ ተረጋግቶ የሚያወራኝ ከሆነ አውረዋለሁ ሳይጎረምስብኝ ማለት ትግስት እኔም እያጣሁ ስለሚሄድ ኤኒዌይስ ግን ምን ለማለት ነው በቃ ለማስተካከል ነው የተፈጠረው ነገር ታውቁታላችሁ። እሱንም የጠራሁት በዛ መንገድ ነው። መጣል ያለው ነገር ክሊር አደርጋለሁ። በጣም ባላችሁ ሁለቱም በፈጠሩት ነገር ምናምን ብበሳጭም ማለት ነው አይ ነው በቃ ምለው ሌላ ምንም ምለው ነገር የለም። በቃ ማለት እንግዲህ እኔም ትንሽ እዚህ ያለውን ነገር አስተካክዬ ጉዞ ምናምን አልቀረም። በኤፊ ምክንያት ያው ከሰርኩኝ ገንዘቤንም ፍላይቱን ማመለጠኝ ምንም ማድረግ አልችልም እንግዲህ። ስለዚህ ፓስፖርት ልክ እንደተቀበልኩ እኔም የራሴን መንገድ ነው የምጀምረው ማለት ይሄናል ያዙ ይልቀቁኝ ማለት አያስፈልግም። ሁሌ በተገናኘን ቁጥር ይደጋገማሉ። ጭቅጭቅ፣ ንትርክ፣ አንቺ እኔ እንደዚህ ባለፈ ነገር እኮ ነው ጭቅጭቁና ያ ነገር ደግሞ ይበቃል። በቃ ሁለታችንም መገናኘት አለብን ብዬ አላስብም። መጣለች ፈቲ በነገራችን ላይ ቤተሰቦች እኔ ይሄ የሆነ ነገር ሲፈጠር ከሀገር መውጣት የሚለው ነገር አያስማማኝም። ለምን ሲባል አንዳንዴ እኔ ሁሌ የምናገረው ነገር ነው ቤተሰቦች በቃ ማለት
ያው እኔ ኑሬበት ምናምን አይደለም፣ ግን ደግሞ እናቶቻችን ወይም ደግሞ ትልቅ ሰዎች ሲያወሩ የምንሰማው ነገር ነው። በትዳር ዓለም ላይ ስትኖሩ ብዙ ግጭት፣ ብዙ ችግሮች፣ ብዙ ፈተኖች ሊያጋጥሙ ይችላሉ። በቃ ይሄ ግድ ነው። እንኳን አይደለም በትዳር ዓለም ላይ እንኳን በሚዋደድ ሰው ሰይጣን ለመግባት ይቅር ቀርቶ ስራ በሚሰራ መካከል እንኳን ገብቶ የሚበጠብጥበት አጋጣሚ አለ። እንዲሁ ስራ እየሰራችሁ ያ ሰው የተናገረው መጥፎ ነገር መስሎ የሚታየው ሰው አለና እንደዚህ ነገሮች ማለት ሰው ትዳር ደግሞ ብዙ ፈተኖች ያጋጥማሉና የሆነ ነገር በተፈጠረው ቁጥር አንዱ በቃ ፓስፖርቱን ያወጣና ካናዳ ልሄድ ነው ዱባይ ልሄድ ነው ምናምን ነገር በቃ ይሄ ነገሮች እኮ አስፈላጊ አይደለም። በቃ የሰው ልጅ አብሮ መኖር ካልቻለ ምን ሀገር መቀየር ውጭ ሀገር ስለወጣ ምናምን አይደለም። ምን ውጭ ሀገር ስለሄደ አንድ ሰው እኮ ምንም የተለየ ነገር የለውም አይደለ እንዴ? እና ብዙዎችን እያየሁ ነው የሆነ ነገር ሲፈጠር ዱባይ፣ ካናዳ እንዲሁም ሌሎች ሀገሮች ይጠራሉ። ያው ምናልባት ለመዝናናት ምናምን ከሆነ በዚህ አጋጣሚ ደስ ይላል እኮ፣ ግን ደግሞ የሆነ ችግር ሲፈጠር ከችግሩ ለመሸሽ ሀገር መውጣት አይደለም ወይም ደግሞ መሰደድ አይደለም ማለት ነው። ነገሮች በጠረጴዛ ዙሪያ በንግግር መፍታት ነው። የማይፈቱ ከሆነ ደግሞ በቃ ሀገር መቀየር እኮ ማለት የማይፈታ ችግር የለም። በነገራችን ላይ ከተነጋገራችሁበት ምንም ውሳኔ ላይ የማይደርስ ችግር የለም። በቃ ውሳኔ ሁሉም ይሰጠዋል ማለት ነውና ይሄን ነገር ማይሆን ከሆነ በፋሚሊ በኩል ችግሩን ፈቶ የራሳችሁን ህይወት መቀጠል እንጂ አንድ ሰው ከሀገር ስለወጣ ምንም የሚቀየር ነገር የለም ብዬ አስባለሁ። በነገራችን ላይ ቤተሰቦች በጣም ሙቀት ነው። ከኛ ጋር ብቻ ነው እስከ እናንተም ነውና መጀመሪያ ክሊር እኔ አልሰራሽውን ያላደረግሽውን ነገር ስላንቺ አውርቼ አላውቅም። ስላንቺ ምንም ውሸት የሆነ ነገር ተናገረ። መጥፎ ናት የምትይው ከምን ተነስተሽ ነው? በቃ አፉን ያደረግሽው ነገር ምን አደረግኩ? ልክ አይደለም እንዴ? ያደረግሽውን ነገር እራስሽ ታውቂያለሽ። አላውቅም። ስለማላውቅ እኮ ነው ንገሪኝ እምልሽ። ከሌላ ሰው ጋር አልነበርሽም? እፉ በጣም መጥፎ ሁኔታ ውስጥ አልነበረም? በአንቺ ምክንያት ከቤት አላባረርሽው እንዴ? እኔ ቤት እኮ አይደለም የሚኖረው። ምንድነው? አንድ ላይ እኮ አይደለም የሚኖረው። በጣም ብዙ ነገር አድርገሽዋል። ይሄን ነገር ደግሜ መናገር አልፈልግም። ለምን ደግሞ ያን ሁሉ ነገር እንዳደረኩ ታውቂያለሽ። ሲጀመር ስለማታውቂው ነገር አንድ አለማውራት ወይ አውቃለሁ። እኔ ስለማውቀው ነገር ብቻ ነው ከቤት አባረርሽ እያልሽ እኮ ነው። ግን ትላንት ወዲያ በተለቀቀው ቪዲዮ ያየሁት ምንድነው? ለአንተ ስሜት የለኝም ተጎድተ ስለሆነ ነው። ያኔና የሱ ችግር ነው። አንቺ ምንም የሚመለከትሽ ነገር የለም። የመጠየቅ መብት የለሽ። መፍታለኝ እንኳን አይደለም ያልኩሽ፣ ግን ጥያቄ ልጠይቅሽ ቃል ይቅርታ አድርጉልኝና ቤተሰቦች እኔ እዚህ ጋር ሀሳብ መስጠት የምፈልገው ነገር ማለት ይቺ ልጅ እንግዲህ ከፉአድ ጋር አንዳንዴ የመጣች ቪዲዮ ትሰራለች። ግን ደግሞ ፉአድ በዛን ታይም ፍቅር ጋር በተጋጩበት ሰዓት ያው እሷ እየመጣች እንትን ትለው ነበር ማለት አይዞ ምናምን ነገር ትለው ነበር። ግን ያ ጥሩ ነው ይሄ ነገር። ግን ደግሞ አሁን እውነታው ምን እንደሆነ ተረጋግጧል፣ ይፋ ወጥቷል፣ በሚዲያ ወጥቷል፣ ሁሉም ሰው አይቶታል። አብርሽና ሩታ አይተውታል። ማለት ሩታ ነበረች ማየት የነበረባት፣ እሷም አይተዋለች። እና ምናልባት ይቺ ልጅ ማለት የነበረባት በሰዓቱ ፉአድን የጎዳሹ ስለመሰለኝ ማለት ለአንቺ መጥፎ አመለካከት ነበረኝ ብላ ነገሮችን መናገር ትችላለች ብዬ አስባለሁ። ከዛ በተረፈ ደግሞ ብዙዎቻችሁ ያላወቃችሁት አላችሁ ብዬ አስባለሁ። ቡሪካ ይባላል። ያው እኔ ላስተዋወቃችሁ አይደለም፣ ግን ምናልባት ላላወቃችሁት ቡሪካ ማለት እንግዲህ ከአንድ 3 4 ቢያንስ እስከ 5 ሙዚቆች አሉት። አንድ ፊልም ሰርቷል ይመስለኛል። እና በዚህ አጋጣሚ ቡሪካ እኔ በጣም ነው የማደንቀው። በጣም ማለት ደስ የሚሉ ዘፈኖች አሉት። እና በዚህ አጋጣሚ ደግሞ ምንድነው ሁላችሁም ኮሜንት ላይ ቡሪካ የፍቅር ጠበቃ ብላችሁ ኮሜንት ጻፉልኝ ማለት ነው። ቀጥታ ወደ ቪዲዮ ጥያቄን ጀመርኩት። ሰው እሱን አፍቅሪውም አታፍቅሪውም ልልሽ አይደለም። አያገባኝም። ልክ ነሽ እኮ አያገባኝም። በእናንተ ህይወት የሰው ህይወት የሰው ነው። እናንተ ደግሞ ከኔ ጋር ምንም የሚያገናኛችሁ ነገር የለም። ግን ካሁን በኋላ ከሱም ጋር ሆንሽ አልሆንሽ የኔን ስም እንድታነሽ አልፈልግም፣ በክፉም በደጉም። ለምን ፍቅር በቃ የዋህ እንደዚህ ናት። በቃ ስሜ እንዳታለሽ የፈለቀ በጥሩም በመጥፎም። እኔ ስላንቺ ማንሳት ፈልጌ አይደለም፣ ግን ታውቂያለሽ ፉ ጓደኛዬ ነው፣ ኖርማል ጓደኛዬ ነው። ለሽ ጓደኝነታችሁ የምትጠነክሩት በእኔ ስም ነው እንዴ? ፍቅር እንዲህ መጥፎ ናት አትሆንህም ምናምን እያልሽ ነው እንዴ ጓደኝነትሽ የምትጠነክሪው? ስለማትሆኝ እኮ ነው በቃ አልሻ። እኔና እሱ እኮ ተለያየን። እኔና እሱ የተለያየን ሰው ነን አሁን። ስለዚህ በሱ ህይወት እኔ ስም የሚያስጠራ ነገር ምንም የለም። አንድም ሰው መጥቶ ደግሞ እኔ ህይወት ላይ ፉ እንደዚህ ነው ብሎ እንዲያወራኝ አልፈልግም። ከህይወትሽ ወጥቷል። ሲጀምር ስላንቺ ማንንም ማውራት የሚፈልግም የለም። ከዚህ በኋላ ማናወራ ላይክ ከህይወታችን ውጭልን፣ ከሁለታችንም ህይወት። እንዴት እንደዚህ ይቻላል እንዴ? አይ አይደለም ማለት ይሄን ያህል አንዳንዴ በሰው እርግጠኛ ሆነሽ መናገር ተገቢ አይደለም። እኔ ሁሌ የምናገረው ነገር የሆነ ነገር አልፎ ስናየው ወይም ደግሞ ያን ነገር
ያ ቪዲዮ ነው አሁን ያሳፍራል። ትክክል ያልሆነ ነገር ከሆነና እዚህ ጋር አሁን የተናገረችው ነገር ትክክል አይደለም። በሰው ልጅ እርግጠኛ መሆን የለባትም። ብዙዎቻችን ስንናገር ነበር አብርሽና ሩታ ይለያያሉ እያላችሁ ተው፣ ነገ ይገናኛሉ፣ ችግሩ ይፈታል፣ ሰላም ይወርዳል፣ ታፍሩበታላችሁ ብዬ ተናግሬ ነበር። አሁንም ቢሆን ይቺ ልጅ እያደረገችው ያለችው ነገር ትክክል አይደለም። ስለዚህ እባክሽ እህቴ ለምትናገሪው ነገር ጠንቀቅ ብትይ ብዬ ብዙ አጋጣሚ መናገር ፈልጋለሁ ማለት ነው። ለማንኛውም ቤተሰቦች እንግዲህ ያው የነሱ ክርክር እንዳለው ሆኖ እኛ በጉጉት የምንጠብቀው እንግዲህ ፉፉን ወይም ደግሞ ፉአድን ነው ማለት ነውና እሱ ሲመጣ ምን ሊፈጠር ይችላል የሚለውን ደግሞ በጣም የሚያስደነግጥ ነገር ነው። በፍቅር ምክንያት ተደባደቡ እንግዲህ ቦሪካና ፉፉ ነው የተደባደቡት ማለት ነው። ሌላ ወንድ የለምና እስኪ ምንድነው የተፈጠረው? ሁላችንም እውነታውን ለማወቅ በጣም ጓጉተናል። መጥፎ ነገርም ካሰብክ ጥሩ ነገርም ካሰብክ ዝም ብለህ እሺ ብለህ ወይ ቅር ተባብለህ ብትሄድ ነው የሚሻልክ እንጂ እኔ አስታራቅ አማላጅ ልኬብክ አይደለም። ይሄንን ደግሞ ከዚህ በኋላ እኔን የምትጠሩበት ምንም አይነት ምክንያት የለም። እንደዚህ ምናምን እያልክ አታውራት። እውነት ነው እያወራች ያለችው ገብቶሃል? አንተ ሲጀመር ከኔ አልፎ የሷ ተሟጋች ሆነሃል። እየተሟገዝኩ አይደል? እውነት ነው እያወራች ያለችው። ስማን ነው እያልኩ ያለሁት። እሷ ጋር ጓደኝነትህ እኮ እኔ ጋር ይበልጥ ነበር ቡሪካ። አሁን እኮ ለሷ ስታሸረግድ ለሷ የሆነ ነገር ስትሆን እኔን የሆነ ስትሰድበኝ ነው የማይሆን ቃላት ስታሸረግድ ምናምን የሚባለው አይነት ቃላት እንዳትጠቀም። እሺ ቡሪካ፣ ከዚህ በኋላ እኔ ካንተ ጋር ዛሬም ነገ ማወቅ ያለብህ ነገር በሁለታችሁ መሀል ማንንም አላስበልጥ። ቡሪካ እየጎዳችሁኝ ነው። እኔ አሁን ታውቁህም ይሁን ሳይታወቅህም ይሁን እየጎዳህ ነው። ስማ፣ አለመስማትህ እኮ ነው የሚጎዳህ እንዴ። አለመስማት ለመስማት ዝግጁ አይደለም። ቆይ ለምን ተረጋግታ አታዳምጠው የሚለውን ሐሳቡን አስጨርሰውና ከመጨቃጨቅ መረዳዳት ይሻላል። አንቺም ከነሱ ጋር ሆነሽ ነው የጠበቅሽ። እውነት ነው እንዴ? እየሰማህ አይደለም? ገና ተጠርታኝ ነው። እኔ ከነሱ ጋር ተነጋግሬ ምናምን ነገር አይደለም። አይ ነው የሚመስለው። ግን ከመጨቃጨቅ ላይ ሐሳቡን ስለሆነና በሶስታችሁን መጎዳት በጣም ነው ይሰለች። በጣም እኔ አብራችሁኝ ያላችሁ ነበር የሚመስለኝ እስከ ዛሬ ድረስ ማለት ነው። ፉአድ እያንዳንዱ ቪዲዮ ላይ ገብታችሁ ማየት ትችላላችሁ። በጣም ተናዶ በቃ በጣም ስሜታዊ ሆኖ ነው የሚናገረውና ማለት ከልቡ ለፍቅር ያለው ፍቅር ነው የሚባለው። የፍቅር እኮ ስሟ ራሱ ፍቅር ሆኖ እና በወሬ መካከል ለማውራትም ይከብዳል ማለት ለፍቅር ትልቅ ፍቅር አለውና ከዛ አንፃር ነው በጣም ስሜታዊ ሆኖ የሚናገረው እንጂ ባይፈልጋት ኑሮ ይሄን ያህል ቼክ አያደርገውም። ግን በቃ ይሄ ምንድነው አሁን እየተደረገ ያለው ነገር ምንድነው? ልክ እንደ አብርሽና እንደ ሩታ ነው። ይሄ እልህ የሚባል ነገር አለ። እልህ ደግሞ ፍቅር ላይ አይሰራም። በቃ ምንድነው ጥፋተኛ ከሆነ ጥፋተኛ ነሽ፣ ይሄ ማድረግሽ አስፈላጊ አይደለም፣ ከዚህ በኋላ እንዳይደገምሽ ያለፈው አልፏል ብሎ ማለፍ ነው የሚሻለው ብዬ አስባለሁ እንጂ ከዛ ውጭ ምንም ተገቢ አይደለም ይሄ ነገርና ፉአድ ደግሞ በኋላ ይሄ ነገር ትጸጸታለህ ብዬ አስባለሁ። ፍቅርም ደግሞ ከሰማህ ስማ አይደለም ጥፋተኛ እስከሆንሽ ድረስ ነገሮችን በሰላማዊ መልኩ ለመፍታት ማሰብ ነው ያለብሽ እንጂ መቼም ፍቅር ፉአድን ሳትፈልገው ቀርታ አይደለም ቤተሰቦች ያው ብዙ ነገር እኔ እንደዚህ አታስወሩኝ። በቃ ቤተሰቦች ዝም በልበሉኝ። ለምን ፉአድ ማለት እንግዲህ ምን ልበላችሁ በጣም ብዙ ነገሯ ከስንት ወይም ደግሞ ዛሬ ከዚህ ለመድረሷ አንደኛ መሰላል የሆነው ፉአድ ነውና ፉአድ መቼም ልትረሳው የማትችለው ሰው ነው ብዬ አስባለሁ። እየጠረጠርከኝ ነው እንዴ? አው እየጠረጠርኩ በቃ አይመለከተኝም። ከዚህ በኋላ ሶስታችሁንም ማግኘት አልፈልግም። በእናታችሁ በስሜቴ አትጮቱ። በቃ አትጥሩ። ምንድነው አንተ ያልካለው ነገር? በቃ ቡሪካ አሁን እየጠረጠርከኝ ነው እንዴ? አው እየጠረጠርኩ ነው። ብዙ ነገር አድርጋለሁ፣ ብዙ ነገር አይቻለሁ። ሁለተኛ ምን አድርጌ? ከዚህ በኋላ ካንተ ጋር እየነገርኩህ እኮ ነው ያለሁት። እያስረዳሁህ እኮ ነው ያለሁት። አትገናኝ፣ አያገባኝም እንዴ? እሺ እኔ አትንካኝ። በቃ አትደውልልኝ ከዚህ በኋላ። አልደውልልህም። እውነቱን አትንካኝ። እውነቱን ልናገር። እሺ ቆይ አንዴ። እሺ በቃ ተውኩላ። ባህሪ ነው ያለህ። እሺ አትድረሱብኝ። አልፈልግም። ልጃቱን ተረጋጋ። ኧረ ቢስሚላ ምን አይነት ልጅ የሆነ ልጅ ነው ሲያስጠላ። እግዚአብሔርን የሆነ አይነት ባህሪ ይዟል ማይጥም። ኧረ በስመ አብ። እኔ አሁን እሺ ፈቲ ስራሽ ነው እንግዲህ የምታየው። አረ እኔ ላይ እያሳበብሽ ነው። ጨርሱ። እኔ ላይ እያሳበብሽ ነው። ይሄ ሁሉ የተፈጠረው ባንቺ ምክንያት አይደለም። መጀመሪያም ፉን ስለጎዳሽው አይደለም።
አሁን ይሄ ነገር አንቺ ነሽ ጥፋተኛ አንተ ነህ ጥፋተኛ አትባባሉ። በቃ የሰው ልጅ ለማስታረቅ ከሆነ ዋናው ቻሌንጃችሁ ወይም ሐሳባችሁ በቃ እነዚህ ነገሮች ማንሳት ተገቢ አይደለም። ካሁን በፊት ሜሪ ምንድነው ስታርገ ነበር? አብርሽና ሩታን ጠራሽ ልታስታርቃቸው። ምንድነው የተፈጠረው? አንተ ነህ ጥፋተኛ አንቺ ጥፋተኛ። እንደዚህ ማድረጋቸው አስፈላጊ ነው እንዴ? አብረህ መኖር ትፈልጋለህ? አብረሽ መኖር ትፈልጋለሽ? እሷ አትፈልግም። አንተ ትፈልጋለህ? አንተ አትፈልግም። አንቺ ትፈልጋለሽ? እንደዚህ በቃ ተብሎ ሽምግልና የለም። አንደኛ ማለት ነው። ሁለተኛ ነግራችሁ የምፈልገው ነገር ምንድነው? በቃ ይሄ ለመታረቅ ከሆነ ዋናው ማለት የምር ፍቅር ከፉአድ ጋር መታረቅ ከፈለግሽ ነገሩን በቤተሰብ ማድረግ ትችላለሽ። ለምሳሌ አብርሽና ሩታ የታረቁበት ምክንያት ጋሽዬ ስለመጣ ነው። ጋሽዬ ባይመጣ ላይታረቁ ይችላሉ። ማለት ነገሩ እየተባባሰ ይሄዳል። አሁንም ለምን እኛ ልጆች ነና ገብቷችኋል አይደለ? እኛ ትክክልን ብለን የምናደርገው ሰዎች ግን በእናት ወይም በአባቶቻችን ትልቅ ስህተት ነው እኛ የምናደርገው ማለት ነው። እና እኛ ወጣት ስለሆን ጊዜያዊ በቃ ማለት አርቀን አናስብም። ከዚች እስከዚች ነው በቃ ከዚች እስከዚች ነው ልናስብ እንችላለን እንጂ እንደዚህ አርቀን አናስብም። እና ይሄ ነገር በደንብ ችግሩ እንዲፈታ ከተፈለገ መሆን ያለበት በትልቅ ሰው ነው። ያነ አብርሽና የነሩታ እንደሆነው የፍቅርና የፉአድም እንደዛው ማለት ነውና አንደኛ ደግሞ አሁን እዚህ ጋር ቡሪካን ጠርጥረኛል መባባሉም ጥቅም የለውም። የባስ ነገሮቹ እየተባባሱ ስለሚሄዱ ማለት ነው። እንዴት ትጠረጥረኛለህ? አሁን ደግሞ ቡሪካና ፉአድ ሌላ ችግር ውስጥ ምናልባት ፍቅር ሴት ስለሆነች ነው ማለቴ ቡሪካ እያገዛት ያለው ያው ጥሩ ነው። አንዳንዴ ከሴት ጎን መቆም ወንድ ልጅ ቢያንስ እንኳን ትንሽ ጠንካራ ነው። ሴት ልጅ ግን ያው ጠንካራ አይደላችሁም እያልኩ አይደለም፣ ግን ደግሞ እንደዚህ አይነት ችግሮችን ለመቋቋም ትንሽ ይከብዳልና ዞሮ ዞሮ ቅድም የተናገርኩት ነገር ምንድነው? ህይወት ማለት ልክ ህይወት እንደ ዶሮ ንያት ለአንደኛው ኩስት ትላለች፣ ለአንደኛው እንቁላል። የምሬን እኮ ነው ቤተሰቦች። እና አሁን እዚህ ጋር አብርሽና ሩታ ሰርጋቸውን ያው ዱባይ ላይ ማለት ነው ቤተሰቦች። እስኪ ይሄን ቪዲዮ ላሳያችሁ። አሁን ዱባይ ላይ እኔ በነገራችን ላይ ሁሌ ነግራችኋለሁ፣ አብርሽና ሩታ እኔ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ያው ከነሱ ብዙ የተማርኩት ነገር አለ። ግን ደግሞ እንደ ሀሳብ እንደ ኦዲየንስ እንደ ተመልካች አሁን እኛ ሀገራችን ላይ ማለት የሰው ልጅ ምሳ በልቶ እራት የማይበላበት ዘመን ላይ ነው ያለ ነው። ለምን አሁን ላይ ያው ጊዜው አንደኛ ምናልባት አዲስ አበባ ምናምን ሌላ ሀገሮች ላይ አላውቅም፣ ግን እንደው ከኛ አንፃር ስላየሁት ነውና የሰው ልጅ አሁን ማለት እንዳልኳችሁ ነው አንዴ በልቶ ሁለት የማይበላበት አጋጣሚ ነው ያለ። ይሄ ደግሞ ምንድነው ያው ከጊዜ ሁኔታ ነው። እና እነሱ ያደረጉት ነገር አሁን ለምሳሌ ቀለበት ተብሎ ከ5 ከ6 ከ7 ወር ብቻ ከ5 እስከ 7 ወር ይሆናል ብዬ አስባለሁ። የተለቀቀ ቪዲዮ ነበረ። እስኪ አንድ እሱን ቪዲዮ በትንሹ እናሳያችሁና እንመልሳለን። ላሳያችሁ። እንግዲህ እንዳያችሁት ነው ቤተሰቦች፣ ማርክ፣ ሃይሚ፣ ብሩኬ፣ ዊና፣ ሙቤ እንዳለ በተሰበሰቡበት ነው ቀለበት የተደረገ ማለት ቀለበት ያደረገላት ለሩታና ይሄ ራሱ ይሄ ማለት እንደ ሰርግ ነው ማለት አሁን ባለንበት ታይም ማለት ነው። እና ይሄ ከሰርግ አይተናንስም። ከዚህ የበለጠ እንግዲህ ታስቦ ዱባይ ድረስ ሰርጋቸውን ለማድረግ ማቀዳቸው ይሄ በጣም ከባድ ነገር ነው። ይሄ በጣም በቂ ነው ብዬ አስባለሁ ቀለበቱና። ለማንኛውም ሰርጋቸው እንግዲህ የአብርሽና ይሄ ማለት የአብርሽንና የሩታን ምንድነው መሰላችሁ ተዘበራረቀብኝና የአብርሃምና የሳራ ያርግላቸው ለማለት ነው። አብርሃም ነው። ሩታ እንግዲህ ወደ ሳራ እናርጋትና የአብርሃም የሳራ ያርግላቸው ሰርጋቸውን። ከዛ በመቀጠል ደግሞ አብርሽና ሩታ በዚህ ሰዓት እያሰቡ ያሉት ሰርጋቸውን ዱባይ ላይ ከዛ ማን ሚዜ እናርግ እንዴት ነው ፕሮግራሙን የምናካሄደው እያሉ እየተጨነቁ ነው። በዚህ ደግሞ በሌላ ጎን ደግሞ ፉአድና ፍቅር እንዴቱን እንታረቅ ምንድነው እየተፈጠራለው እያሉ ራሳቸውን እያስጨነቁ ነው። እኔ ግን ጥያቄ የሆነብኝ ነገር አብርሽና ሩታ ለምንድነው ዝም ያሉት? ፍቅርና ፉፉ እንደዚህ ተፈጥሮ ወይም ደግሞ በእነሱ ምክንያት ተለያይተው ለምን ዝም ይላሉ? አይታለች አይደለ እንደ ሩታ ሁሉ ነገር አሳይታታለች፣ አምናለች። ስላመነች ነው ፕሮግራም ማለት ወደ ካናዳ የተባለውን ጉዞ እየሰረዘችው ማለት ነው ሩታ። ስለዚህ
የኛ ፍቅር እንደተመለሰው የእነሱን ፍቅር መመለስ አለብን ብላችሁ ዋጋ መክፈል አለባችሁ አብርሽ እና ሩታ። ምክንያቱም ፍቅር የራሷን ትዳር አደጋ ላይ ከታ ወይም ደግሞ የራሷን ህይወት ማለት ፍቅሯን ሊያሳጣ የሚችል ነገር ነው እናንተ ላይ መጣ ያደረገችው ነገር እና እሷ ያደረገችው መስዋዕት በጣም ትልቅ ነው። ምክንያቱም ትዳሯን አደጋ ላይ አስቀምጣ ነው እንግዲህ እናንተ ጋር መጣ ይሄን ነገር ስታረግ የነበረውና ያው በትንሹም ቢሆን ሩታ ቀንታ ይሄን ነገር ተውሎ ለማስተካከል አስባለች ማለት ነውና ያን ነገር ደግሞ የፍቅር ውጤት ነው። ዛሬ ጋሽዬ ከቡታጅራ አዲስ አበባ ድረስ መጥቶ ቢያስታርቃቸውም ግን ደግሞ ለዚህ ዋናዋ ፍቅር ነች። ፍቅር ላደረገችው ነገር ዋጋ መክፈል አለባችሁ ብዬ አስባለሁ። ቤተሰቦች ለማንኛውም ሰላም ሳላችሁ ነው የገባው። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን በሀገር ውስጥም በሀገር ውጭም ያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ የአብርሽም የሩታም የፍቅርም የፉአድም የሁሉም ወዳጅ ሆናችሁ እንኳን በሰላም ወደ ቻናላችን መጣችሁ እያልኩኝ በቀጣይ ቪዲዮ እስክመለስ ሁላችሁም በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ።